በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን ይትባረክ እግዚአብሔር አምላክ አባዊነ ስቡእኒ ውእቱ ወልውልኒ ውእቱ ለዓለም ዓለም። ማምላክ ወላዲት አምላክ እመብዙሃን እመብርሃን ኪዳነ ምህረት ንወድስኪ። ሰላም ህዝብየ፣ ሰላም ለኩልኩሙ። እንደምን ከረማችሁ? እንደምን ሰነበታችሁ? በመላው ዓለም ያላችሁ ኢትዮጵያውያን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ሰላም ለሁላችን ይሁን። እንግዲህ ዛሬ አጠር ያለ መልእክት አለኝ። ዛሬ በነቢየ እግዚአብሔር ቅዱስ ሄኖክ ዕለተ ቀኑ ሐሙስ ኪዳነ ምህረት ናት 15 ዓመተ ምህረቱ 2018 ዓመተ ምህረት ነው በነቢየ እግዚአብሔር ቅዱስ ሄኖክ አቆጣጠር። እንግዲህ ይህን መልእክት ይዤ የመጣሁበት ሁሌ በ15 ማስተላልፈው መልእክት የኢትዮጵያን ሕዝብ የሚመለከት ነው ብያለሁ። በ3 ደግሞ ለዓለም ሕዝብ የሚመለከት መልእክት ነው። እንግዲህ አሁን ገና ጾም ደርሷል። አባቶች ጾሙን ጀምረዋል። እነሱ 5 ሱባኤ ናት። አባቶች ጀምረዋል። እኛ በ22 እንጀምራለን። ግን ከዛ በፊት ቅድመ ዝግጅት ማለት ምን ማለት ነው? ነገ ጾሙ ሊገባ ዛሬ አይደለም ምግብ የሚቆመው። ከ2 ቀን 3 ቀን ዝግጅት ይደረጋል ማለት ነው። ከቂቤም ከስጋም ከወተት ነገሮች ራሳችንን አዋቂ ማለት ነው፣ ህፃናትን አይደለም። ያው ህፃናት ከ7 ዓመት እድሜ ጀምሮ ጾም ይጀምራሉ። ግን እነሱን በዕለቱ ቀኑ ማስጀመርም ትችላላችሁ። ግን አዋቂ ቅድመ ዝግጅት ከስጋም ከወተት ነክ እንዲሁም ከሁሉም ባልና ሚስት እንዲሁም ይሄ ሁሉ የጾሙ ስርዓቱን ባስመለከተ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የተሰጠን ህግ አለ፣ የቤተ ክርስቲያን ህግ። ያንን በጠበቀ መልኩ ነው ማለት ነው። ስለዚህ ግብረ ስጋ ግንኙነትም ራሱ ቀድሞ ይሄ ሊጠናቀቅ ይገባል ማለት ነው። ምግብ ብቻም አይደለም ማለት ነው። ያስቀየሙትም ካለ ይቅር ለእግዚአብሔር የሚባልበት ሰዓት ነው። እንግዲህ ይሄንን ጾም ትእዛዝ ከወላዲት አምላክ የተሰጠን በጣም አምረረን ስለ ሀገራችን ልንጠይቅ ልናለቅስ በጣም እንደሚገባ በባዶ እግር መጾም ያለባቸው ሰዎች ትእዛዝ ይሰጣል። ሁሉም አይደለም ማህበርተኛ እንደዛ የሚጾመው። በዚህ የሚታዘዙ ይኖራሉ። እዚህ ቴሌግራም ላይ ያላችሁ ወይም ሌላም እንደዚሁ ያላችሁ በጸሎት ትጠይቃላችሁ እንዴት መጾም እንዳለባችሁ። የአጽዋማችን የስግደት ስለ ቅድስት ሀገር ኢትዮጵያ ነው የምትለው ወላዲት አምላክ። ይህችን ጾም አምርረን ስለ ሀገር መጠየቅ አለብን። ብዙ የግል ነገር ባትጠይቁ ደስ ይለኛል። ስለ ሀገር ስለ ቅድስት ሀገር ኢትዮጵያ ነው የተባልነው። ስላለው ሰላም ማጣታችን ያው በገዛ እጃችን ነው። እንግዲህ እግዚአብሔር ደስታው ቀን ይቅረብ ሲለን እኛ እየገፋንበት ነው ያለነውና
የሰው ልጅ ከስተቱ ሊማር አልቻለምና እንግዲህ ለኃጥአን የመጣ እንደተባለው ለሌላው እንደሚተርፍ ለምስኪኑም ምንም ለማያውቀው ምንም ላላደረገውም እንደዚህ ዋጋ እንደመክፈል ማለት ነውና ማህበሩ ይሄን የገና ጾም ስለ ሀገር በጣም አምረን የምንጸልይበት ሰዓት መሆኑን ቀደም ብዬ አሳውቃለሁ ማለት ነው። ይሄ የወላዲተ አምላክ መልእክት ነው። ንገሪያቸው ብዙ ስለ ግል ነገር እንዳይጠይቁ በዚህ ሰዓት ተብሏል። በዚህ ሰዓት የግል ነገር እንዳትጠይቁ አጥብቄ እጠይቃለሁ። እግዚአብሔር በምህረቱ ይምረናል፣ ይቅር ይለናል። ይቅርታና ምህረትን ሲሰጠን ደግሞ መልሰን እዛው ጭቃ ውስጥ መግባት እንደሌለብን ሁላችንም ልናስተውል ይገባል ማለት ነው። ለምንድን ነው እህተ ማርያም አሁን እንደዚህ የተባለው ቢባል ያው ብዙዎቻችሁ ምን ይሄ የሚታይ ነገር ነው ልትሉ ትችላላችሁ። ግን ሌላ በሽታ በጣም የሚያጣድፍ በሽታ አለ የሚመጣ ማለት ነው። በተለይ በድሬዳዋ፣ በናዝሬት፣ በደብረ ዘይት፣ በወለጋ አካባቢ የሚመጣ በሽታ አለ። አሁን ለምሳሌ በኦሮሚያ ክልሎች አካባቢ ላይ ከፍተኛ የህመም ቶሎ የሚገድል ማለት ነው በሽታ ነው የሚመጣው ያለው። ይሄ የሰማይ አምላክ ቁጣ ነው ብላለች ወላዲተ አምላክ። በትርም ተነስቷል። በትር የተነሳበትም ምክንያት ወደፊት ተናገሪ ስባል እናገራለሁ። እንዳልኩት ከዚህ በፊት የአገልግሎት ጊዜ ተረዝሞልኛል ብያለሁና የአገልግሎት ጊዜ ሲረዝም ህዝቡ ማወቅ የለበትም ምን ያህል ጊዜ አገልግሎት ጊዜ እንደተሰጠሽ ማወቅ የለበትም ተብሎ የተባለበትን ምክንያት ህዝቡ ለመቀበልና ይሄ ነገር የእግዚአብሔር ነው ለማለት አይምሮ ሊቀበል ስላልቻለ ሌላ ልምምጥ ወይም ሽሩሩ ህዝቡ እንደማያስፈልገው ስለዚህ ማህበርተኛው ይህንን የገና ጾም ብዙ ህብረተሰብ እንደማይጾመው ትናገራለች ወላዲተ አምላክ። ህዝቡን እያዳከሙባት እንደሆነ እንዳይጾም ግን ብንጾም ውጤታማ እንደምንሆን እናገራለሁ ማለት ነው። እንዳልኩት ጾሙን እንደዚህ መናገርም ያለብኝ ምክንያት የማህበሩ አባልም ባይሆን እንደው ስለ ሀገር ሰላም ሲባል እንኳን ልንጾም እንደሚገባ ይህንን እንግዲህ አእምሮ ያለው ሊያስተውለው ይገባል ለማለት ያህል ነው። እና በእርግጥ የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኞች ብቻ አይደሉም ይህን ጾም የሚጾሙት። በነቢየ እግዚአብሔር ቅዱስ ሄኖክ አቆጣጠር የሚቆጥሩ አሉ። ቄደርም የተጠመቁ አሉ፣ ያልተጠመቁም አሉ። ግን በዚህ በምንለቅላቸው የቀን መቁጠሪያ እየተመሩ የሚጾሙ ብዙ አሉ እና ለነሱም ነው መቼ እንደሚገባ ማወቅ የሚፈልጉ አሉ። በምን መልኩ መጾም አለበት የሚለውንም መጠየቅ የሚፈልጉ ስላሉ እኔ ደግሞ ያው ስልክ ላይ ብዙ አልቀርብም። መልእክት እንደዚሁ በስልክ አላስተላልፍላቸውም ያለሁትና ብዙ ጊዜ ማህበርተኛው ነው የማገኘው። ከማህበርተኛው ውጭ ያለውን ግን እንደዚሁ ይህንን ድምጽ ስለቅ ነው የሚያደምጡትና መልእክቱን የሚያገኙት ማለት ነውና እውነት ነው የምላችሁ በጣም ይህንን ጾም በርትተን ከጾምናት ጥሩ ነገር እናገኛለን ከእግዚአብሔር ማለት ነው። እና ማህበሩ ደግሞ ትልቅ አደራ አለበት፣ የኢትዮጵያ አደራ አለበት፣ የቅድስት ሀገር ኢትዮጵያ አደራ አለበት። ነቅተን አጋንንት ምንድነው የኢትዮጵያ ህዝብ ትንሣኤ ያስፈልገውም እያለ ኃይለኛ ሩጫ ላይ ነው ያለውና ወላዲተ አምላክ ደግሞ ለህዝቡ አሳውቂ ባለች መሰረት እያሳወቅኩኝ ይገኛለሁና ጾሙን ከልብ ልንጾመው ይገባል። እና እንዳልኩት ይሄ በሽታ በኦሮሚያን ክልሎችን አሁን እንግዲህ ኦሮሚያ የምለው እንግዲህ ይሄ ኦሮሚያ ክልል፣ ይሄ አማራ ክልል፣ ይሄ ጉራጌ ክልል እየተባለ ስም ስለተሰጠው ነው እና ይህን እነዚህ ክልሎችን ነው በኃይለኛ የሚመታው ማለት ነው።
መድኃኒትም የለውም፣ ክትባትም የለውም። መነሻውንም እና ምን ማለት መነሻው ለማለት በሽታው ከየት እንደመጣ ምን እንደሆነ መንገድ የለውም ማለት ነው። የሚታወቅበት ነገር የለውም እና ይሄንን ልንጸልይበት በጣም ይገባል። ሌላው እህተ ማርያም ስለ ትግራይ ህዝብ ጸልይ እባክሽን ብለዋል። እውነት ነው። ስለ ሁሉም ልንጸልይ። ትግራይ ኢትዮጵያ ነች። የማንም ንጹሃን ደም ሲፈስ ማንም ዝም ብሎ ማየት አይገባውም። እሰይም ሊልም አይገባም። እሰይ የሚል አጋንንት ነው። እሰይ የሚል ዳቢሎስ ነው እና እኛ የትግራይ ህዝብ ወገኖቻችን ናቸው። ግዴታ አለበት እያንዳንዱ የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኛ ግዴታ አለበት። በዚህ በገና ጾም ላይ ልናስብ ማምላክን ልንለምናት ልንማጽናት ይገባል ማለት ነው። ምክንያቱም የንጹሃን ደም አለ ምንም የማያውቁ በንጹህ ልብ ወላዲተ አምላክንም የሚፈልጉ አሉና እግዚአብሔር አምላክ እነሱን ነፃ እንዲያወጣልን መጠየቅ ያለባቸውን በጥፋታቸው ሊጠየቁ የሚገባውን እሱ እግዚአብሔር አጥሎ እንዲያወጣልንና እነዚህ ንጹሃን ወገኖቻችንን ነፃ እንዲያወጣልን ወላዲተ አምላክ ዣንጥላዋን እንድትዘረጋልን በዚህ በየዋሁ ምንም በማያውቁት በምስኪን ህብረተሰብ ስላለ በመሃል እነሱ እንዳይጎዱብን አጥብቄ የማህበሩ አባላትን ለምናለሁ ማለት ነው። በዚህ ጾም ሁሉም ሰው እንዲዘጋጅልን እንጠይቃለን ማለት ነው። ምክንያቱም ማህበሩ ግዴታ አለበት። እኛ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ወላዲተ አምላክ ናት ይሄንን ስያሜ የሰጠችን፣ ይሄንን ስም የሰጠችን ራሷ ናት። እስከሰጠችን ድረስ እሷ የቆመችበት ማህበር እስከሆነ ድረስ እኛ ስለ ኢትዮጵያውያን ብቻም ሳይሆን ገና ስለ ዓለምም መመሪያ እየተሰጠን የምንቀጥላቸው ጸሎቶች አሉ። ስለ ግል ጸሎት ሁሉ አቁመን ስለ ሀገር ስለሌላው ህብረተሰብ የምንጸልይበት ሰዓት አለና አሁንም በትግራይ ላይ በመቀሌ ላይ ለሚሆነው ነገር እነዚህ ምንም የማያውቁት የንጹሃን ደም ሲፈስ ማየት ያስጠይቀናል። የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኛ ማለት ነው። የሁላችንም ግዴታ ስላለብን የመጀመሪያውን ሳምንት የትግራይን ህዝብ በተመለከተ ንጹሃኑን እግዚአብሔር አምላክ እንዲያወጣልን ወላዲተ አምላክ ዣንጥላዋን ዝርግታ የዋሁንን በዋህነት እድሜ ልኩን ሳያልፍለት የኖረም አለ በዛ መሃልና የጠገበ ውስኪ ሲደፋና ጥሬ ስጋ ሲቆርጥ ሲበላ የኖረም ደግሞ አለና እንግዲህ ለአንዱ የመጣው ቅጣት ለአንዱ እንዳይሆንብን የኛም ጸሎት ዋጋ አለውና ማህበሩን አጥብቄ ጠይቃለሁ። ሌላው እንዳልኩት በዚህ በኦሮሚያ ክልሎች ላይ ይሄ በሽታ የሚመጣውን ሌላም ከተማዎች ላይ ያሉ ግን ይበልጥ ጎልተው የሚታዩት እነዚህ ከተማዎች ላይ ነው። ናዝሬት፣ ደብረ ዘይት እንዲሁም ደግሞ በሐረር በተለይ ሐረር ላይ ከተማዋ ላይ በጣም ከባድ ነገር ነው በዚህ በበሽታ የሚሆነው። ያው እንደ ሆድ ቁርጠትም ያደርገዋል ህመሙ፣ እንደ ቶንስልም ጉሮሮ ላይ ያደርገዋል። ይሄ ሰውነት የማንቀጥቀጥ ነገር ይለዋል። ግን የ24 ሰዓትም አይደለም 6 ሰዓት 7 ሰዓት ህመም ያደርገዋል። ከዛ ቀጥታ ትንፋሽ ቀጥ ይላል ማለት ነው። እና ይሄ እግዚአብሔር ቁጣ ነው ብለሽ በእኔ የተባልኩት ከዚህ በፊት እንደውም ስለ ኮሮና ተናግሬ ያ በሽታ ለእናንተ አልመጣም ብዬ ተናግሬያለሁ። ለኛ ለኢትዮጵያውያን አይደለም ብለሽ ብዬ ተናግሬያለሁ። እና ይሄ ግን ለኛ ነው የመጣው። እጅግ የሚያጣድፍ ህመም ነው። ህዝብ የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኛ እንዲዘጋጅ ቀድሞ ጠይቃለሁ ማለት ነው። እንዳልኩት ጾሙን አባቶች ቀድሞ ጀምረዋል። እኛም ደግሞ የጾሙ ሳምንታቱን ሁሉ እንዴት ከፋፍለን መጾም እንዳለብን ምንም በተመለከተ የመጀመሪያውን ሳምንት፣ ሁለተኛውን ሳምንት 4 ሱባኤ ነው ለኛ ለአባቶች ከአባቶች ጋራ ግን 5 ሱባኤ ነው የሚሆነው እና
የኛ አራቱን ሰባት እንዴት መጾም እንዳለብን በየሳምንቱ በጸሎት እየጠየቃችሁ ልትጾሙት ይገባል ማለት ነው። እኔ በጣም ነው ከልቤ የማዝነው። ማለት የኢትዮጵያ ሕዝብ ብዛት በኃይለኛ እየወረደ እንደሚመጣ እናገራለሁ አስቀድሜ ማለት ነው። ስለ ወላድ እናቶችም ህፃን መውለድ ልጅ መውለድ ብርቅ እንደሚሆን ኢትዮጵያ ላይ ሁሉ ተናገሪ ተብያለሁ። ይሄ ሁሉ ቁጣ ነውና ስለዚህም ሁሉ ማህበሩ አንዱን ሳምንት ደግሞ ስለ ወላድ ስለ እናቶች አንዳንድ እንደውም አሁን በቅርብ በቀደመታ የሰማሁት አንድ ህፃን ልጅ ተወልዶ በላስቲክ ተጠቅልሎ ውጪ ገና አራስ ልጅ ነው በፌስታል ተጠቅልሎ ውጪ እናት ጥላው ነው ሞቶ የተገኘው ማለት ነው። ደርቆ ማለት ነው። 2 ቀን ብርድ ላዩ ላይ የወረደበት ገና አራስ ልጅና የኢትዮጵያ ህዝብ በጣም ጨካኝ እየሆነ እንዴት እንደመጣ ማለት ነውና እግዚአብሔር ልጅ ቢከለክለንም አይደንቅም ማለቴ ነው። አይደንቅም። አንዳንድ ደግሞ በምንድነው እነሱ የሚፈልጉትን ልጅ ለመውለድ በሚፈልጉት ከለር አሁን ነጮች ምንድነው ጂንጀር ሄር ጸጉሩ ብሎንድ ጸጉር ተብሎ ሰማያዊ አይን ያለው ወዘተን የተባለ ቆንጆ ሴት ልጅ ቆንጆ ወንድ ልጅ መውለድ እፈልጋለሁ እየተባለና ይሄም ኢትዮጵያ ውስጥ ገብቷል። በዚህ የወለዳችሁ እድሜ ልጆቻችሁ እንደማይኖራቸው አሳውቃለሁ ማለት ነው። እድሜ የላቸውም፣ ዘርም ሊኖራቸውም አይችልም። ይሄ በሳይንስ ዓለም ተቀምሞ በማህፀን ዘንድ የገባ ሰው ሳይሆን ይሄ አውሬ ነው ታቅፈሽ የነበርሽው ማለት ነው። እንግዲህ አንተም ታቅፈህ ልጄ ብለህ የምትለው አውሬ ነውና ዘር ሊተካ አይችልም ማለት ነው። ያ ልጅ ለተወሰነ እድሜ ይኖራል። ከዛ በኋላ ግን የአብርሃም አምላክ ያሰናብተዋል ማለት ነው። እና ኢትዮጵያ ላይ ይሄ ነገር በየሆስፒታሉ ይዘጋጅ እንደነበረ ማለት ነው። እና ለዚህም ነው እግዚአብሔር አንዱ እየተቆጣን እያዘነብን ያለን። እና ሌላ ምንድነው አሁን ከ105ቱ እንደዚህ የምትወልዱ የተባላችሁትን በጣም ጸሎት መያዝ እንዳለባችሁ፣ በጣም ወደ ፈጣሪ ማልቀስ እንዳለባችሁ፣ ገና እርጉዝ ነኝ ብላችሁ ልትፈነጥዙ ልትደሰቱ ወይም እርግዝናችሁን ውጥርጥር ባለ ልብስ እያሳዩ መሄድ ፎቶግራፍ መነሳት መልቀቅ አግባብ እንዳልሆነ እነግራችኋለሁ ማለት ነው። ምክንያቱም ብዙ ህፃናት እንዳልኩት ሆስፒታል በር እስከ መዘጋት እንደሚደርስ እነግራችኋለሁ ማለት ነው። የወላድ ክፍሎች ሆስፒታል ላይ እንደሚዘጉ ለረጅም ጊዜ ቢያንስ መብርሃን ምን ያለችው ለ16 ዓመት የዘር ሐረግ ኢትዮጵያ ላይ እንደሚወርድ ማለት ነው። 5ቱ ነው የተፈቀደላቸው እና እንግዲህ 5ቱ ደግሞ የተፈቀደላችሁ እግዚአብሔርን የሚቃወም ልጅ እንዳይወለድ እናንተ የምትማረሩበት ልጅ እንዳይወለድ። ምክንያቱም መንታ በሚወለድበት ሰዓት ጭንቅላታቸው የተገናኘ ልጆች፣ ሆዳቸው የተገናኘ፣ ልባቸው የተገናኘ፣ እጃቸው የተገናኘ ልጆች እንዳይወለዱም አምረራችሁ ጸሎት ይዛችሁ በእርግዝናችሁም ሰዓት ከባሎቻችሁ ጋር ያለውን የግብረ ስጋ ግንኙነት እንድትጠነቀቁ እንጠይቃለን። ጾምን ሰዓት ቢያንስ ሮብና አርብን እንኳን ማለት አትብሉ አይደለም፣ ስትበሉ ልክ ያለው አበላል እንዲሆን እርጉዝ ነኝና መብላት አለብኝ ምግብ ይለኛል የሚለውን አባባል ብናስተካክል እና እርግዝና ጭንቀት ነው የሚሆነው። 9 ወር እርግዝና ጭንቀት እንደሚሆን ማለት ነው። የተለያዩ ህፃናት እንደሚወለዱ በእንደዚህ መልኩ እንደሚወለዱና ይህ እንዳይሆንባችሁ መጸለይና ማህበሩም 2ኛውን ሳምንት የጾሙን ሳምንት በዚህ መልኩ እንዲጾም የሚወለዱ ልጆች እግዚአብሔርን የሚያስቀይሙ እንዳይወለዱ በእግዚአብሔር ስራ የማይገቡ ልጆች በሁሉ ጊዜም ደግሞ ምንድነው ብለው ልክ እንደ መጥምቆ ዮሐንስ ከማህፀን የሰገደለት አምላክነቱን ያመነና የተቀበለ ትውልድ ይፍለቅልን እያልን ነው የምንለምነውና 2ኛው ሳምንት ያንን በተመለከተ
የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኛ እንዲጸልይ ነው። ሶስተኛው እንግዲህ እግዚአብሔር በቃ እንዲለን ነው ይሄን መንግስት ማለት ነው። ይሄ ከዚህ በፊት እንደተናገርኩት ህወሓት፣ ኢህአዴግ፣ ወያኔ አንድ ናቸው ብለሽ በያቸው ተብዬ ተናግሬያቸዋለሁ። በአንድ ማብኪያ የሚቦኩ ናቸው። አሁን ብልጽግና ብለው ስማቸውን ቢያሳምሩ አንድ ናቸው። አሁን እኔ በትግራይ ህብረተሰብ ላይ የሚደረገው ነገር እሰይ ብሎ የሚል በእውነት በጣም ነው የሚያሳዝነው። ይሄ ሰውዬ መጀመሪያ መሳሪያውንም ሲገዛ ከዚህ በፊት ተናግሬያለሁ። ቪዲዮ ላይ ሰምታችሁት ከሆነ ህዝብህን ልትጨርስበት ካልሆነ በስተቀር ሌላ ከውጭ የሚመጣ ጠላት የለም ተብሏል። እና እኛ እነዚህን ወገኖች በየዋህነት የሚያልቁ አሉ፣ በጥፋታቸው የሚጠየቁበት አሉ፣ በየዋህነት ደግሞ ያሉ አሉና እግዚአብሔር አምላክ ለነሱም እነዚህ ጭካኔ ውስጥ ለገቡት እነሱ አጥፍተው ሌላውን ይዘው ለሚጠፉት ደግሞ እግዚአብሔር በቃ እንዲላቸው፣ የሰማይ አምላክ ለነሱ በቃ እንዲላቸው፣ የኢትዮጵያን መንግስት ተብሎ የተቀመጠውን እናንተ የምትተማመኑበትን የአብርሃም አምላክ ኃይሉን እንዲያደቀው በቃ እንዲል ልንጸልይ ይገባል ማለት ነው። ሶስተኛው ሳምንት ስለ ኢትዮጵያ መንግስት ተብሎ ስለተሾሙት ስልጣን ሚኒስቴር ቦታ ስለተቀመጡት፣ ምክንያቱም ባለፈው ቪዲዮ እንደነገርኳችሁ ከ80 እስከ 85 ለኢትዮጵያ ፍቅር የላቸውም። በስልጣን ላይ የተቀመጡ በጭራሽ ፍቅር የላቸውም። ኢትዮጵያን የሚለው ፍቅር የላቸውም። የሚያሳዝን ነው ያለው ነገር። በአራተኛው ሳምንት ላይ እንግዲህ የምስጋና ሳምንት ብናደርገው የሶስቱንም ሳምንት ጸሎት እግዚአብሔር እንደተቀበለን አምነን የምስጋና ጾም እንድናደርገው እንደተቀበልከን እናምናለን ብለን እንግዲህ ጸሎታችን ሁሉ ስለ ወላዲት አምላክ ስትል እያልን እንግዲህ ሄሮድስ ምን እንዳደረገ እናውቃለን። በመጽሐፍ ቅዱስ ላይ የተቀመጠውን እና መጽሐፍ ቅዱስ እንዲነበብ አጥብቄ ደግሞ ጠይቀው ሌሊት ላይ በተለይ ስግደት እንዲሰገድ የመጀመሪያው ሳምንት ለትግራይ ህዝብ እንዲሁም ሌሎችም ከተማ ላይ በየዋህነት ስለሚያልቁ ወገኖቻችን ልናስብ እንዴት እንደሚገባ የዋሁን ህዝብ ምስኪኑን ህብረተሰብ እግዚአብሔር እንዲያወጣልን። ከዚህ በፊት አንዱ ጥፋት ሲመጣ ሌላውም አብሮ ነው የሚጠፋው፣ ግን እግዚአብሔር እንደሚምርልን ማመን አለበት ማህበርተኛው። ወላዲተ አምላክ ይሄን ማህበር ዝም ብላ አልመሰረተችውም እና ይሄ እሷ የቆመችበት ነው ብለን ካመንን ይሄንን ልንጾምና ልንጠይቅ ስለሚገባ ሳምንቱን በዚህ ከፋፍለን ይሄንን ሳስተላልፍላችሁ መልእክቱን ቁጭ ብላችሁ ጽፋችሁት የምን ሳምንት እንደሆነ ማወቅ ማለት ነው። የመጨረሻው አራተኛውን ሳምንት ላይ እንዳልኳችሁ ሳምንቱን ጾሙን ስንጀምር ያለውን በሙሉ የጠየቅነውን እንዳደረገልን አምነን የምስጋና ስግደት የምንሰግድበት የሆነ ጨምረን የምንሰግድበት ስግደት በሙሉ አለው። ጾሙ ላይ ስግደት በሙሉ አለው። ይበልጥ ደግሞ እንዳልኳችሁ ሌሊት ላይ አሁን ብዙ እንቅልፍ መተኛት የለም ተብሏል። የለም እህተ ማርያም እኔ ብዙ መስገድ አልችልም ከተል 3ም ብትሰግዱ ቀላል ነገር አይደለም ለህዝቡ። በመንግስት ላይ እንግዲህ ከዚህ በፊት ኮከቡ ሲቃጠል አውሬው እንደተመታ ነው የተናገረችው እና አሁን በየትኛው በኩል አምተው ለማንገስ ነው የሚሮጡት ያሉት? የአብይ መንግስት የአብዮት መንግስት ይሄን ነው የሚያደርጉት ያሉት። ደም ማፍሰስ ነው የተያያዘውና አጋንንትም ደግሞ የኢትዮጵያን ህዝብ የሚከስበት ነገር አለ። እነሱም ደግሞ የተመቻቸው ነገር ስላለ ነገር ሁሉ እየተመቻቸላቸው ነው ያለው ለነሱ። እግዚአብሔር አምላክ አሁን ስድብ አይደለም የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኛ ስድብ ሳይሆን መንግስት ላይ ያለን እግዚአብሔር በቃ ብለን ስግደት ልንሰግድ ይገባል ማለት ነው። አቅሙንና ኃይሉን አሳጣው፣ በኃጢአታችንና በድክመታችን ነው ይህን ሁሉ ያመጣ ነው ብለን አምርረን እንድንጸልይ እና ይሄ ድረገጽ የምትጠቀሙ ፌስቡክ ወዘተ እነዚህን ከምትጻጻፉ በዚህ በጾም አምርረን የምንጠይቃችሁ እንደው ፌስቡኮቻችሁን ጥቅስ ነገሮች ብትለቁበት፣ መጽሐፍ ቅዱሳዊ ጥቅሶች ብትለቁበት የተመረጠ ነው ማለት ነው እና መጨረሻ ላይ አርብ ቀን ማለት ነው ጥምቀት ይካሄዳል። የጾሙ ቀን አርብ የመጨረሻው አርብ ቀን ማለት ነች።
ጥምቀት ይካሄድ ወይም ደግሞ ሮብም ማድረግ ትችላላችሁ። አክፍሎት ስላለ ማለቴ ነው። ምንድነው 64 ይሰገዳል። 3 ጊዜ በቀን 3 ጊዜ 64 ይሰገዳል ከ41 ውጪ ማለት ነው። ያም የሚሰገደው እንዳልኩት በመጀመሪያው ሳምንት፣ ሁለተኛው ሳምንት፣ ሶስተኛው ሳምንት ስንለምነው ስለነበርነው ነገር ስግደት ነው። ከዛ ደግሞ ጥምቀት አለ ማለት ነው። ጥምቀቱም ጠቅላላ ስናስብ ስለነበረው ህዝብ እንዳልኩት የመጀመሪያውን ሳምንት፣ ሁለተኛውን ሳምንት፣ ሶስተኛውን ሳምንት ስናስባቸው ስለነበረው ሮብ ነው ጥምቀቱን ማካሄደው ካሉ የመጀመሪያው ጠዋት፣ ከዛ መሃል ከሰዓት ላይ፣ ከዛ ደግሞ ማታ ምሴት ላይ መደረግ ይችላል ማለት ነው። የጸሎት ሰዓታትንም እንደሚቻላችሁ እያደረጋችሁ በምን እንጾም ለሚለው አቅማችሁ እንደሚፈቅደው ነው መጾም ያለባችሁ። ይሄ በየአይነቱ ምግብ ባትበሉ ግን በጣም እንጠይቃለን ማለት ነው። ይሄንን መብርሃን እውነት በጣም አዝናበት ያለበት ወቅት ነው። ይሄ እስከ መጋቢት ያለው ከባድ ጊዜ ነው ያለው። ማህበሩ አምርሮ ይሄንን ጸሎት እንዲጸልይ እኔ ለሱ አልጸልይም የሚባል ነገር ከማህበሩ ላይ እንደማይጠበቅ ማለት ነው። ይሄንን ልናደርግ ይገባል። ጥምቀቱም ለሶስቱ በጾም ጠይቁ ለተባል ነው ስግደት እና ጥምቀት አለ ማለት ነው። ጥምቀቱንም ቤተክርስቲያን ሄደን መጠመቅ እንፈልጋለን ለምትሉት እሰየው። ጥምቀት ጀምራችሁ ቤተክርስቲያን ያው ብታረጉት ጠዋት ብቻ ነው የምትጠመቁት ከሰዓት ስለሌለ ማለት ነው። ስለዚህ በጸሎት ውሃ እቤት መጠቀም ትችላላችሁ ማለት ነው። እያከፈላችሁ ሮብና አርብ ቢሆን የተመረጠ አክፍሎት ስለሆነ ማለት ነው። እህተ ማርያም ማክፈል አልቻልንም እንኳን ብትሉ ቢያንስ አርብን እንኳን ማክፈል መቻል አለባችሁ። ምክንያቱም ያው ሮብን ስታከፍሉ ሐሙስ አርፍዳችሁ ስለምትበሉ ሊከብዳችሁ ይችላል። ግን ይሄንን የአርቡን እንኳን በጣም መጣር እንዳለብን ለምን ወላዲተ አምላክ ይሄን ነገር አስመለከተችን? ለምን ይሄን ነገር ልትለን ቻለችና የሆነ አደራ ስላለብን እንደ አቅማችን እግዚአብሔርን ልንለምን ልንማጽን ይገባልና ወደዛ ትኩረታችንን ብናደርግ ሁሉንም ህዝበ ክርስቲያን ጠይቃለሁ ማለት ነው። ሌላው እንግዲህ ይሄ በጾሙ ዙሪያ ግልጽ የሆነ ይመስለኛል። በርትተን ነው መጾም ያለብን። እንዳልኩት ያበላልም ስነ ስርዓት ያስፈልገናል። እንዴት እንጾም ለሚለው ያው በዚህ ጾሙ አልልም። እናንተ ራሳችሁን ቆንጠጥ አድርጋችሁ ራሳችሁን ሰብሰብ። ያው እንግዲህ እኔ የተዋህዶ እምነት ተከታይ መቼም ጭፈራ ቤት ይሄዳል ብዬ አላስብም። አላግባብ ቦታዎች ይውላል ብዬ አላስብም። ይሄ ነገር በጣም መቆጠብ እንዴት እንዳለበት መሬት እንተኛ ወይ ወዘተ አንዳንድ ነገሮች አሉ የምትጠይቁት። እንግዲህ በጸሎት እየጠየቃችሁ አቅማችሁ እኔ እንደዚህ ትእዛዝ ብሰጥ ትንሽ አእምሯችሁ የሚከብዳችሁ አላችሁና እንዲህ በግል ለማያቸው የሚችሉትና የማይችሉትን ማየት ስለምችል መናገር ይችላል። ግን ለህዝቡ እንደዚህ መልእክት ሳስተላልፍ ግን ትእዛዝ ከሰማይ አምላክ ካልተሰጠኝ በዚህ ብለሽ በያቸው ጾሚ ብለሽ በያቸው ካልተባልኩኝ አልልም። ስለዚህ በጥሬም የሚጾም ይኖራሉ። እንጀራም እየቀመሱ እንጀራም ሲባል ግማሽ እንጀራ ሩቡንም መቅመስ ይቻላል እና ይሄንን አጥብቄ ጠይቃለሁ ለማህበሩ አባላት ማለት ነው። እንዳልኩት ማህበሩ ብቻ አባላት ብቻም አይደሉም። ሌላ የነብየ እግዚአብሔር ቅዱስ ሄኖክን አቆጣጠር እየተጠቀሙ ጾሙን የሚጾሙ አሉ እና በዚህ በመተት ጉዳይም ራሱ ብዙ ለውጥ ያዩ አሉ። የነብየ እግዚአብሔር ቅዱስ ሄኖክን አቆጣጠር እየተጠቀሙ መተት ይሄ በየጊዜው በየ3 ወሩ ድግምት የሚሰራባቸው ይህ ነገር እየተነፈሱ ያሉ ሰዎች አሉና ወላዲተ አምላክ ብዙ ምልክት ለህዝቡ እንደምታሳይ መቼም አንድ ሰው የሆነ ጥቅም ሲያይ ነው ያንን ይሄን ልከተል ብሎ የሚለው። ግን ይሄ መሆን የለበትም። እንግዲህ ወደ መልእክቶችንም ወደ ኋላ መለስ እያላችሁ ካላያችሁት እንግዲህ የወላዲተ አምላክ መልእክት እያልኩ ነው ማስተላለፍላችሁ። ይሄም የሷ መልእክት ነው። ለህዝቡ ይነገረው
የነቃ እንግዲህ ይሄን መልእክት ያመነ ጆሮ የሰማ ልቦናውን አእምሮውን እንግዲህ እግዚአብሔር ደግሞ ያስተካክልለትና ብዙዎቻችን በአንዳንድ ነገሮች በማይረቡ ነገሮች እየተበከልን ነውና አገር ሰላም ሳትሆን ግን መኖር የለም፣ መስራት የለም፣ ወጥቶ መግባት የለም፣ ልጆች ማሳደግ አይቻልም፣ ልጅም መውለድም ልጅ ብርቅ ይሆናል ብላለችና ሰላም በሆነበት ሀገር ነው ሰላም ልንሆን የምንችለው። እና አሁን በዚህ በወለጋ በኦሮሚያ ክልል ላይ የሚመጣ በሽታ ያላለችው ወላዲተ አምላክ ለስለንሱም ህዝብ ደግሞ እንዲነቃ እውነት በዚህ በሬቻ እኔ በጣም አልቅሻለሁ። ደብረ ዘይት ላይ እግዚአብሔር ይቅር በለን። ይሄንን ስራ ውስጥ የሚከቱን ዛሬ አወቅን ብለው የሚሉ ናቸው። ህዝብ ካንተ ለመለየት የሚያደርጉት ስራ ነውና ብዬም እንዳቅሜ ብዙ ጸሎተኛ አይደለሁም እኔ ስመራ ነውና እባካችሁን በዚህ ዙሪያ ሁላችንም ልንጸልይ እንዴት እንደሚገባ መሳደብ አይደለም። እነሱ እንደዚህ ናቸው እነሱ እንዲህ ናቸው ብሎ ሳይሆን እነሱን እንዴት ወደ ማህበሩ እነሱን ወደ እግዚአብሔር እንዴት እናምጣ የሚለውን ልመና ነው በዚህ ጾም የሚያስፈልገን ማለት ነው። እና እንግዲህ የኦሮሚያ ክልል ያልኩት እንግዲህ ክልል አድርገው ስለሰየሙት እኔ በሽታውን የማየው በዛ ዙሪያ ስለሆነ ወላዲተ አምላክ የገለጸችልኝ በዛ መልኩ ስለሆነ ተናገሪም የተባልኩት ያንን ስለሆነ ያንን እናገራለሁ ማለት ነው። እህተ ማርያም ዘረኛ ነች፣ እህተ ማርያም እንትነች፣ እኔ ጋር እንደዚህ አይነት ነገር አይሰራም። ሲጀመር እኔ በኢትዮጵያዊነቴ ነው ማምነው። የሚታየኝን ክልሎች የሚታዩኝን ቦታዎች እናገራለሁ ማለት ነው። ግን በጣም አዝናለሁ ይሄን በሽታ የጠሩ በዚህ በጣዖት አምልኮ እግዚአብሔር እንደተቆጣ ቁጣውንም ሊያሳይ ማለት ነው። ግን ይሄን መልእክት ሳስተላልፍ እሰይ ብሎ የሚለውን እግዚአብሔር አምላክ ይቅር ይበላችሁ ነው ማለት። እሰይ የሚባል ነገር አንፈልግም። ለዚህ ነው እኛ አሁን አስተያየት ሳጥን የዘጋ ነው። አስተያየት አያስፈልግም፣ ጸሎት ነው የሚያስፈልገን። እኛ የአስተያየት ሰዓት ማን ነው አስተያየት መስጠት የሚችለው በአሁን ሰዓት? የትኛው ጭንቅላት ነው? አሁን ምላስና ጭንቅላት እኮ ተደበላልቋል። ስለዚህ የማንም አስተያየት አያስፈልግም። መስማት የሚፈልግ ይሰማል፣ ሰምቶ መተገበር የሚፈልግ ለውጥ ያያል። በተረፈ ግን እኛ ሁላችሁንም ግቡና ይውልን አላልንም። ግን ስለ ቅድስት ሀገር ኢትዮጵያ የሚቆረቆር ሀገሪቷን የሚወድ ፖለቲከኛነቱና ዘረኝነቱን ትቶ በነብይ እግዚአብሔር ቅዱስ ሄኖክ አምኖ ተቀብሎ ሁላችንም እግዚአብሔር አምላክ በሚያዘን እንድንጾም እንድንጸልይ ይቅር ለእግዚአብሔር እንድንባባል እንዳንጨካከን ክፋትና ምቀኝነትን እንድናርቅ ነው እኔ ሁሌም የምለምነው ማለት ነውና ማህበሩ ይህ አስተሳሰብ ሊኖረን እንደሚገባ እሰይ የሚል ማህበርተኛችን ሊኖር አይገባም። የትግራይ ህዝብ እንደዚህ ሆነ ተብሎ እሰይ ሊባል አይችልም። ጎንደር ላይ እንደዚህ ያለቀ ሲባል እሰይ ሊባል አይችልም። ጎጃም ላይ እንደዚህ ያለቀ ሲባል እሰይ ሊባል አይችልም። የኢትዮጵያ ህዝብ ነው ያ ህዝብ። ያ ደም በእግዚአብሔር ዘንድ ያሳዝናልና ማህበሩ ደግሞ እንዳልኩት ከዚህ በፊት ቪዲዮ ላይ የኢትዮጵያ ህዝብ መቀነስን ማባዛትን ማካፈልን መደመርን ተምሯል። አሁን ደግሞ እኩል ይሆናልን ነው መማር ያለበት የኢትዮጵያ ህዝብ ብያለሁና አሁንም ማህበሩ ልበቀና የሆነ ወላዲተ አምላክ ትገልጽለታለች። ልቡን አጣሞ እዚህ ጋር አድፍጦ ግን ለማጥፋት የመጣ ግን ራሱ ይጠፋታል ማለት ነው። እኛ ግን በፍቅር ያንን ሰው እንደምንይዝ እግዚአብሔር ራሱ እስኪያስተምረው ድረስ እንደምንቀጥል ማለት ነውና ህዝቤ እንድትበረቱ ጠይቃለሁ። ቁጥር 3 ከ21 ጀምሮ ያለውን ህትመት የታላቋ ቅዱስ ቤተክርስቲያናችን ህግና ስርዓት አክብረን እናስከብር የሚለውን ከ15 እስከ 21 ድረስ ያለውን ቁጥር ያሳየን ነው የምንገኘው። እንግዲህ ከቁጥር 1 እና ቁጥር 2ን ከዚህ በፊት ለቀናል። አሁን ቁጥር 15 ምንድነው የሚለው? የቅዱስ ቁርባን ስርዓት ይላል። 15 እንደዛ ይላል። 16 ደግሞ አስራት በኩራትና ስዕለትን በተመለከተ ነው። 17 ደግሞ የቤተ ክርስቲያን መባ ለሚያስገቡ ነው የሚለው። 18 ደግሞ ስርዓተ ጾምን በተመለከተ ነው። 19 ደግሞ ስርዓተ ቄደር በተመለከተ አለ። 20 ደግሞ ስለ ወሊድ መቆጣጠሪያን እና ስለ 21ኛው ደግሞ ስለ ጽዋ ማህበር አለ።
ስለ ወሊድ መቆጣጠሪያን በተመለከተ በቤተ ክርስቲያን ውስጥ የወሊድ መቆጣጠሪያን ተጠቅመው እጃቸው ላይ አድርገው መግባት ይችላሉ ወይ ለሚለው እንኳን መግባት እንኳን ቤተ መቅደስ ግቢ አይደለም መስቀል እንኳን መሳለም እንደማይችሉ ማለት ነው። ይሄ ክርስቶስን ተቃውሞ በቤተ መቅደስ መግባት እንደማይቻል ማህበሩ አጥብቆ ይሄን ነገር ይከለክላል ማለት ነው። የወሊድ መቆጣጠሪያ በዚህ የሚጠሉኝ ሴቶች አሉ። እንዴት የወሊድ መቆጣጠሪያ አባቶች ሁሉ የሚናደዱብኝ አሉ። እንግዲህ ምንም ማድረግ አልችልም። እና ይሄ በእርግዝና ሰዓት ደግሞ የምትጠቀሙ መድኃኒቶች አሉ። እሱንም እየተጠቀማችሁ ቤተ መቅደስ ውስጥ መግባት እንደማይቻል ደም መስጠትን የህዝበ ክርስቲያን ይሄ እንደማይፈቅድልን ክርስትናችን አይፈቅድም። በስጋው በደሙ ያለ ህዝብ ደሙ እየተቀዳ ለማንም መሰጠት እንደማይችል ማለት ነው። ይሄ ማርከስን ያዙት ማለት ሰው ልጆችን ማርከስ ነውና ማህበርተኛው ይሄ እንደማይፈቀድለት እንዲሁም የ21ኛው ላይ የጽዋ ማህበር ለሚለው ጽዋ በፍቃደ እግዚአብሔር መሆን እንዳለበት እና ስርዓት እንዳለው ጽዋው በአጠቃላይ ያላትን ስርዓት በትንሹ ገልጸናል ማለት ነው። ቁጥር 3 ይሄን ይመስላል። ከዛ ደግሞ የብሔራዊ መዝሙር አለን እንቅድመ ዓለም የሚለው እንቅድመ ዓለም ሰማይን ዘይገብር የሚለው አለ። እንደገና ደግሞ የማህበሩ ተስፋ ብሎ የነብይ እግዚአብሔርን ጥበብ ስጦታ በእግዚእነ ወመድኃኒነ ኢየሱስ ክርስቶስ በሕጉ እና በትእዛዙ አምነው በሚቀበሉ ሁሉ ላይ ይደር ይላል። የኢትዮጵያ ርትዕት ተዋሕዶ ቅድስት ቤተ ክርስቲያን ለዓለም አብርታ እንደምትታይ ፍጹም ተስፋ እናደርጋለን ይላል። የቅድስት ድንግል ማርያም መልእክት ለምእመናን ከብዙ በጥቂቱ ይላል። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይላል መጨረሻ ላይ። ያው ሁሌም ከቁጥር 1 እና ቁጥር 2 ላይ እንደተጻፈው ሆኖ ነው ሶስተኛው የወጣው እና የመጀመሪያው ላይ የቅዱስ ቁርባን ስርዓት ብለን ያልነው ላይ እንግዲህ በቤተ ክርስቲያን ውስጥ ያለውን ስርዓት ስለ ቅዱስ ቁርባን ያለው ስርዓት በዋዜማው ያለው ስርዓት ከዛ በኋላ ያለው ስርዓትን በትንሹ ገልጸናል ማለት ነው እና ማህበሩ ይሄንን ነገር ሊፈጽመው እንዴት እንደሚገባ አጥብቀን እንጠይቃለን ማለት ነው። ከላይ ምንድነው ከ15ኛ ቀጥሎ ያለው ምንድነው የሚለው ስለ ክርስትና ሚስጥር ጠንቅቆ ማወቅ የሚል አለ። ስለ 5ቱ አዕማደ ሚስጥራት በተመለከተ ቁጥር 2 ላይ እንዳለው ማለት ነው። ይህ በእያንዳንዱ ህትማችን ላይ ይኖራል ማለት ነው። ይሄንንም አስቀምጠንላችኋል። ትዕዛዙን ሁላችሁም እንድትመለከቱትና ያው ማስተላለፍ በእንግሊዘኛው ሼር እንድታደርጉት ለህዝቡ እንዲደርስ እንድታደርጉና ይሄ ትዕዛዝ ህዝቡ እንዲፈጽመው እንጠይቃለን ማለት ነው። ይሄም ከወላዲተ አምላክ የተሰጠኝ አዘግይቼባችኋለሁ። ምክንያቱም ቁጥር 1 እና ቁጥር 2 ምን ያህል ትዕዛዝ ተፈጸመ ወላዲተ አምላክ እያልኳት ነው ያለሁትና ይሄን ደግሞ በጉጉት ቤት ድረስ እየመጡ የሚጠይቁኝ አሉ። ተማሪያም አትሰጥኝም ወይ ቁጥር 3ን እየተባልኩ ነው እና ይሄው አለ እንደዚህ እያደረግን መስጠት እንጀምራለን ማለት ነው። እንግዲህ እግዚአብሔር አምላክ ከሁላችን ጋራ ይሁን። ከሁላችን ጋራ ስል ካመኑት ጋራ ከተቀበሉት ጋራ የነብይ እግዚአብሔርን ቅዱስ ሄኖክን አቆጣጠር ከተቀበሉት ጋራ እግዚአብሔር በእያንዳንዳችን ልቦና ገብቶ የጨለመብንን የጠፋብንን የሳትነውን መንገድ ሁሉ እግዚአብሔር ማድረግ ይችላልና እኛም ደግሞ የሚቀበል ልቦና ሰጥቶን በሕጉና በትእዛዙ እንድንኖር እግዚአብሔር አምላክ ይርዳን ማለት ነው። እና ይሄን ይመስላል ከብዙ በጥቂቱ ቁጥር 3 ላይ ያለውን በዝርዝር በደንብ ጥሞ ጠጋ ብላችሁ ስታዩት ግልጽ ይሆናልና ልንፈጽመው ትእዛዙን እንዴት እንደሚገባ ማለት ነው። ዝም ብሎ ማንበብ ብቻም ሳይሆን ትእዛዙን እና ቁጥር 1 እና ቁጥር 2ንም ደግሞ የማህበሩ አባላት እንደገና እየመላለሰ ለህዝቡ እንዲለቅልን እንጠይቃለን ማለት ነው። እንግዲህ አሁን ይህንን ጾም
ቅድመ ዝግጅት ሲባል ምንድነው ለሚለው ለምን ስጋውን ነገ ላይ ጾም ከገባ ለምን ዛሬ ለምን አላቆምም ማለት እንግዲህ ግድ ነው። ይሄ ነገ ጾሙ ሊገባ ዛሬ ስጋ ተበልቶ አይዋልም ወይ ወተት ወይም ሌላም ነገሮች እንደዚሁ በንስሐ ተዘጋጅተን ልንጠብቃት የሚገባ ነው። ይሄ የጾም ጊዜያቶች በጣም ህጉንና ስርዓቱን በትንሹ መጠበቅ ስንጀምር እግዚአብሔር እንዴት እየገለጸ እንደሚመጣ ማለት ነው። እና እግዚአብሔር ለአንድ ሰው ብሎ አገርን ይምራል፣ ዓለምን ይምራል በቸርነቱና እንዲታረቀን ነው። ቂም ይዘን፣ ክፋት ይዘን፣ ተንኮል ይዘን ልንጾም አይገባም። ያለንን ቅሬታ ሁሉ አንስተን እንደውም ስለጨለመባቸው ወገኖቻችን ሁሉ የጾሙ መጨረሻ ስግደት አለ የተባለበት ሰዓት ለነሱ ሁሉ ልንሰግድ እንደሚገባ ማለት ነው። ስለዚህ ጸበል ሄጄ እጠመቃለሁ ላላችሁት 3 ጊዜ ስለሚደረግ ሊቸግራችሁ ይችላል። ግን የመጀመሪያውን ቤተክርስቲያን ገብቼ ልጠመቅ እና ሁለቱን ደግሞ ቤት በጸሎት ውሃ ቀጥላለሁ ካላችሁም ትችላላችሁ። በመሃል አንዳንድ ችግር ሊያጋጥማችሁ ይችላል። ሴቶች የወር አበባ፣ ወንዶችም ደግሞ ህልመ ሌሊት እንደዚህ ሊያጋጥማችሁ ይችላልና በጸሎት ውሃ ግን ምንም ችግር ስለሌለው በጸሎት ውሃ ያንን መምታት ትችላላችሁ ማለት ነው። ስግደት ያቅተናል ብላችሁ ለምትሉ ደግሞ በአየር ላይ መስገድ ትችላላችሁ። አሁን እናቶች አላችሁ ማህበሩ ላይ በእድሜ ገፋ ያላችሁና ቢያንስ 3 በየጸሎት ሰዓታት የገባችሁ 3-7 በአየር ላይ ለመስገድ ወንዶች በእድሜ ገፋ ያላችሁም እንደዚሁ ደግሞ ያቅማችሁን እያለቀሳችሁም ቢሆን ይሄንን ጾም እንድትለምኑልን አምላክን ጠይቃለሁ ማለት ነውና ይሄ ከባድ ነው ወይ የሚመጣው በሽታ ለሚባለው አዎ። ግን እግዚአብሔር ደግሞ ህዝቡን እንዲያስተምርበት እፈልጋለሁ። እውነት ለመናገር ይሄ ዘረኝነቱ፣ እርስ በርስ ያለው ጥላቻ፣ ስልጣን የመያዝ ፉክቻው፣ ዘረኝነት፣ ልዩነቱ በጣም የሚያሳፍርና የሚያሳዝን ደረጃ ላይ እየደረስን ነው እና ይሄንን ህዝበ ክርስቲያን ልንጸልይበት ልንለምነው አምላክን ይሄንን በቃ ለዚህ ተጠያቂ የሆኑትን እግዚአብሔር አጥሎ እንዲያወጣልን እና ለዚህ ደግሞ ምንም ለማያውቁት ያለ ስራቸውን ያለ ጥፋታቸው ለነዛ የመጣው ቅጣት እነሱን ሌሎቹንም ይዞብንም እንዳይሄድ እግዚአብሔር ይህንን ማህበር ወላዲተ አምላክ ያቆመችው ለዚህ ነውና ማህበሩ ይሄን እንዲጠቀም አጥብቄ እጠይቃለሁ። የጸሎት ሰዓታታችን ድርሳናት መልካዎች በጾም ሰዓት ነው ብዙ ጊዜ የሚነበቡት ብዬ ተናግሬያለሁኝ። ቀን የምትሰሩ እንኳን ሌሊት በጸሎት እንድታካክሱ ተጠይቃለሁ። መንፈሳዊ በዚህ የፖለቲካ ነገሮችን ባታዩ በጣም እጠይቃለሁ። ስልክ ስታነሱ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን ተብሎ ይነሳ። ስልክ ዝም ብላችሁ አታንሱ። ፌስቡክ ዝም ብላችሁ የማህበሩ አባላት 24 ሰዓት ፌስቡክ የምትጠቀሙ ባካችሁን ነው የምንጠይቀው። የሚለቀቀው ነገር ከኛ ጋር ይሄዳል ወይ ከክርስትናችን ጋር ይሄዳል ወይ የሚለውንም ነገር ግንዛቤ ውስጥ መክተት አለባችሁ ማለት ነው እና አሁን በሚያልቁት ወገኖቻችን ላይ እውነት እግዚአብሔር አምላክ የዋሆቹን ቅኖቹን ለይቶ እንዲያወጣልን ነፃ እንዲያወጣልን መጠየቅ ላለባቸው እግዚአብሔር ደግሞ እነሱን ራሱ አጥርቶ ለይቶ እንዲያወጣቸው እና እነሱ መጠየቅ ያለባቸውን መንገድ እሱ እንዲከፍትልን አምርረን እንጠይቅ ማለት ነው። እንግዲህ ከጾም በኋላ ነው እኔም የምንገናኘው እንደ እግዚአብሔር ፍቃድ ማለት ነው። አለበዛም በዚህ መልእክት ካለኝ እንደዚሁ ድምጼን አሰማለሁ ማለት ነው። እግዚአብሔር አምላክ ሁላችንንም በያለንበት ይመልከተን። የነብይ እግዚአብሔር ቅዱስ ሄኖክ በረከት ረድኤት የሱ አምላክን የማክበር አምላክነቱን ተቀብሎ ትእዛዙን ተፈጽሞ የኖረ የሱ በረከት በሚያምኑት ላይ በሚቀበሉት ላይ ይደር ላለው። እንዲሁም አሁን ይሄ መተት እህተ ማርያም መተት በጣም
እውነት በነብይ እግዚአብሔር ሄኖክ ስንቀበል ብዙ ለውጥ እያየን ነው። የሚገርም ነው። በየ3 ወሩ በየ6 ወሩ ድግምት እየተላከብን አሁን ያ ሁሉ የለም። የሚገርም ነው ተብሏል። ይሄ እንግዲህ የወላዲት አምላክ ናት እህተ ማርያም አይደለችም ይሄንን ስራ ያመጣችሁ፣ ግን አምናችሁ ስላደረጋችሁበት ተደርጎላችኋል። ግን አሁን ያንን ስለሚደረግላችሁ ብላችሁ አይደለም የነብይ እግዚአብሔርን ቅዱስ ሄኖክን አቆጣጠር የምትጠቀሙት ማለት ነው። ባህር ሐሳብ ተሰርዟል፣ የወደቀ ነው ማለት ነው፣ ውድቅ ያለ ነው። ስለዚህ እግዚአብሔርን ያከበረ ነብዩ ሄኖክ የሱን አቆጣጠር ከተጠቀምን ደግሞ ይሄ አቡሻህር አቆጣጠርን እንረግጠዋለን ማለት ነው። በድግምት ህይወት በእግዚአብሔር ህቡር ስሙ እየተጠቀሙ ነው የሚተበትጉትና ይህ ጠንቋይ ቤት እየሄዱ የሚሰሩት አይሰራላቸውም፣ አይሆንላቸውም ማለት ነው። ግን አሁንም በዚህ ማህበር ላይ ለዚች ብቻ ብላችሁ መምጣት የለባችሁም። እዚህ ላይም ስትቆሙ አህምናችሁ ካልሆነ ይሄም ደግሞ እንደምትፈተኑ አጥብቄ እናገራለሁ ማለት ነው። ልባችሁ ሁለት ቦታ እየዋለ ከዚች ከመተቷ ብቻ ለመዳን ይሄ የሚላከውን ነገር ለመሸሽ ሲባል ብቻ መሆን የለበትም። እግዚአብሔርን ማመን ያስፈልጋል። በጥርጣሬ አይደለም፣ በፍጹም ልብ እግዚአብሔርን አምኖ ነው መሰብሰብ ማለት ነው። እና ካመንን እግዚአብሔር ከሁላችን ጋር እንደሚሆን ማመን አለብን ማለት ነው። እንግዲህ ሌላ ምለው ነገር የለኝም። እግዚአብሔር አምላክ ከሁላችን ጋር ይሁን። እንዳልኩት ከሚያምኑት ጋራ ከተቀበሉት ጋራ እግዚአብሔርን ከሚፈልጉት ወላዲት አምላክን ምልጃዋን ከሚፈልጉት ጋራ ይሁን እላለሁ። እንግዲህ ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለይኩን ይምሃረነ ወይስሐነነ በእንተ ርትዕት ሃይማኖት ያጽናነ። ለይኩን 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 ለይኩን።